ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ በሌላ ቪዲዮ ተመልሰን መጥተናል እና በብዙዎች ጥያቄ መሰረት የኮሌጅ መግቢያ ነጥብ ስንት ነው የሚል ጥያቄ በጣም ይነሳል እና በሱ ላይ የምንወያይ ይሆናል። እና ኮሌጅ ለመግባት ስንት ነጥብ ያስፈልገናል? በተፈጥሮ ሳይንስም ሆነ በማህበራዊ ሳይንስ የሚያስፈልገን ነጥብ አለ። ስንት ነው የሚለውን ዛሬ በዲቴል እናያለን እና ቪዲዮውን እስከመጨረሻው መከታተላችሁን አትርሱ። እና እነዚህ የኮሌጅ መግቢያ ነጥቦች በስድስት ሊቭል ይከፈላሉ እና ሊቭሎቹ ሁሉም የተለያየ ኮርስ አላቸው። የተለያየ ነጥብ ያስፈልጋቸዋል ለሁሉም ማለት ነው። እና እነሱን በዲቴል እናያለን። ቪዲዮውን ስትጀምሩት ላይክ እና ሰብስክራይብ እንዳይረሳ። ጀማሪ ስለሆንኩ እኔን ያበረታተኛል። ለእናንተ በጣም ቀላል ነገር ስለሆነ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮ እንገባለን እና ከማህበራዊ ሳይንስ ስንጀምር የከፍተኛ ትምህርት መግቢያ ቅድመ ዝግጅት ይላል። እዚህ ጋር እንደምትመለከቱት እነዚህ ማሟላት አለብን። አንድ ሌቭል 1 እና ሌቭል 2 ላይ እነዚህ ማሟላት አለብን። ለመመዝገብ መቁረጫ ነጥቡን ለማግኘት እነዚህ ማሟላት አለብን ማለት ነው። በአንደኛ ደረጃነት የምናየው ወንዶች ታዳጊ ክልሎች እና አርብቶ አደር አካባቢ ሳይጨምር ስንት ማምጣት አለብን? ከ139 እና ከዛ በታች መሆን አለበት ማለት ነው። መቁረጫ ነጥቡን ለማግኘት ይህ ነጥብ መኖር አለበት። ወንዶች ከታዳጊ ክልሎች እና አርብቶ አደር አካባቢዎች ደግሞ 135 እና ከዛ በታች መሆን አለበት ማለት ነው። ሴቶች ታዳጊ ክልሎች እና አርብቶ አደር አካባቢ ሳይጨምር 134 እና ከዛ በታች ይሆናል ማለት ነው። ሴቶች ከታዳጊ ክልሎች እና አርብቶ አደር አካባቢዎች 124 እና ከዛ በታች መሆን አለበት ማለት ነው። በሁሉም ክልሎች አካል ጉዳተኞች ለሁሉም አሁን የኛው የምናየው ለሁሉም ክልሎች ለአካል ጉዳተኞች ነው። 124 እና ከዛ በታች መቁረጫ ነጥብ እና አንደኛና ሁለተኛ ደረጃ ምንድነው ትምህርቱ ምትሉ ከሆነ አንደኛና ሁለተኛ ደረጃ ትምህርት ቴክኒክና ሙያ ማለት ነው። ሙያ ይዘን ለመውጣት የምናስብ ከሆነ እኚህን ነጥቦች ማሟላት አለብን ማለት ነው። በሁለተኛ ደረጃነት የምናየው ደረጃ 3 እና ደረጃ 4 ነው። እነዚህ ደግሞ አሁን ተመሳሳይ ነው፣ ዲቴል ነው እንትኑ ወንዶች ታዳጊ ክልሎችና አርብቶ አደር አካባቢ ሳይጨምር ስንት ማምጣት አለብን? 140 እና ከዛ በታች። ወንዶች ከታዳጊ ክልሎችና አርብቶ አደር አካባቢ 136 እና ከዛ በታች ማምጣት አለባችሁ። ሴቶች ታዳጊ ክልሎችና አርብቶ አደር አካባቢ ሳይጨምር 135 እና ከዛ በታች። ሁሉም ክልል አካል ጉዳተኞች ደግሞ 125 እና ከዛ በታች ማምጣት አለባችሁ። እና ሶስተኛ እና አራተኛ ደረጃ መቁረጫ ነጥብ ያስፈልገን ዲፕሎማ ይዞ ለመውጣት ማለት ነው። የአንደኛ ደረጃው ቴክኒክ እና ሙያ ማለት ነው። የሁለተኛ ደረጃው ደግሞ ዲፕሎማ ይዘን መውጣት ከፈለገን እነዚህን ክራይቴሪያ ማሟላት አለብን። እና በሶስተኛ ደረጃነት በአድቫንስድ ዲፕሎማ ለመማር ከፈለግን ስንት አምስተኛ ደረጃ ነጥብ ማምጣት አለብን። እነዚህን ነጥቦች ደግሞ ሁሉም ተመሳሳይ ናቸው። ወንዶች ታዳጊ ክልሎችና አርብቶ አደር አካባቢ ሳይጨምር 172 እና ከዛ በታች ከዛ በላይ። ወንዶች ከታዳጊ ክልሎችና አርብቶ አደር አካባቢ 164 እና ከዛ በላይ። ሴቶች ታዳጊ ክልሎችና አርብቶ አደር ሳይጨምር 165 እና ከዛ በላይ። ሴቶች ታዳጊ ክልሎችና አርብቶ አደር አካባቢዎች 160 እና ከዛ በላይ። ለሁሉም ክልል አካል ጉዳተኞች 154 እና ከዛ በላይ። እነዚህ ነጥቦች ካመጣችሁ በአድቫንስድ ዲፕሎማ ውስጥ መመዝገብ ትችላላችሁ ማለት ነው። እነዚህ ነጥቦች የሚወሰኑት በማህበራዊ ሳይንስ ትምህርት ላይ ነው። እዚህ ላይ ለመመዝገብ ግዴታ የ12ኛ ክፍል ውጤት ማጠናቀቅ አለባችሁ ማለት ነው። 12ኛ ክፍል ግዴታ መጨረስ አለባችሁ። እና ወደ ተፈጥሮ ሳይንስ ስንገባ ሁሉም ተመሳሳይ ነው። አንደኛና ሁለተኛ ደረጃ ትምህርት አንደኛና ሁለተኛ ደረጃ ቴክኒክና ሙያ ነው። ሁለተኛና አራተኛ ደረጃ በዲፕሎማ ነው። አምስተኛ ደረጃ ደግሞ በአድቫንስድ ዲፕሎማ ነው ማለት ነው። አሁን ነጥቦቹን ዘረዝርላችኋለሁ። አንደኛና ሁለተኛ ደረጃ ላይ ወንዶች ታዳጊ ክልሎችና አርብቶ አደር አካባቢ ሳይጨምር 141 እና ከዛ በታች።
ወንዶች ከታዳጊ ክልሎችና አርብቶ አደር አካባቢ 137 እና ከዛ በታች፣ ሴቶች ታዳጊ ክልሎች እና አርብቶ አደር አካባቢ ሳይጨምር 138 እና ከዛ በታች፣ ሴቶች በታዳጊ ክልሎችና አርብቶ አደር አካባቢዎች 134 እና ከዛ በታች፣ ለሁሉም ክልሎች አካል ጉዳተኞች 124 እና ከዛ በታች ነው ማለት ነው። እነዚህም ነጥቦች ካመጣችሁ በቴክኒክና ሙያ መመዝገብ ትችላላችሁ። ወደ ሶስተኛና ወደ አራተኛው ደረጃ ስንገባ ወንዶች ታዳጊ ክልሎችና አርብቶ አደር አካባቢ ሳይጨምር 142 እና ከዛ በላይ፣ ወንዶች ከታዳጊ ክልሎችና አርብቶ አደር አካባቢዎች 138 እና ከዛ በላይ፣ ሴቶች ታዳጊ ክልሎችና አርብቶ አደር አካባቢ ሳይጨምር 139 እና ከዛ በላይ፣ ሴቶች ከታዳጊ ክልሎችና አርብቶ አደር አካባቢዎች 135 እና ከዛ በላይ ነው። ክልል አካል ጉዳተኞች 125 እና ከዛ በታች ነው። ሁሉም እንግዲህ አንድ አይነት ነው። የሁሉም አንድ አይነት ነው። ያው ማንበብ ትችላላችሁ እናንተም ከፈለጋችሁ። ሶስተኛ ደረጃ ላይ ደግሞ አድቫንስድ ዲፕሎማ ለመመዝገብ ታዳጊ ክልሎችና አርብቶ አደር አካባቢ ሳይጨምር 179 እና ከዛ በላይ፣ ወንዶች ከታዳጊ ክልሎችና አርብቶ አደር አካባቢዎች 167 እና ከዛ በላይ፣ ሴቶች ታዳጊ ክልሎችና አርብቶ አደር አካባቢ ሳይጨምር 170 ከዛ በላይ፣ ሴቶች ታዳጊ ክልሎችና አርብቶ አደር አካባቢዎች 162 እና ከዛ በላይ፣ ለሁሉም ክልል አካል ጉዳተኞች 154 እና ከዛ በላይ ማምጣት አለባችሁ ማለት ነው። ቀጣይ ለሪሚዲያል ነጥብ ስንት እንደሚያስፈልጋችሁ የመሰራላችሁ ይሆናል። ይህም ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ።